ቢጫ አረንጓዴ ነበር ከጡቴ የሚወጣው ማለት ነው የሚወጣው ተቀቀየ ጋምቻለሁ በቃ ሽታም ጥቻለሁ እናቴ እርጉዞና ወድቃ ነበርና አንሸራቷት ወድቃ በቃ እሷን እናትረፋት ጽንሱ እንኳን ፈሷል ሞቷል ተብዬ ነበርና ልጆቼ ጸበል አይገቡም ሄዶ ማያቅም ሮብ 40 አይጾም ቁርጥ አርጋችሁ ንስሐ ገብታችሁ እዚህ ቦታ ላይ መታችሁ ጥቂት ቀን ጸበል ተጸበላችሁ አቦይን ጠይቃችሁ ምንም አያሳፍሯችሁ ወደ ቤተሰቦቼ ዛሬ እንግዲህ ከአዲስ አበባ ተጉዘን በሶዶ ቡኢ በጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ላይ ተገኝተናል። አብሮን ደግሞ እጅግ ምን ወደውና የምናከብረው በእውነት የቤተክርስቲያናችን ልጅ የጻድቃን ወዳጅ ነው። ከዘማሪ ፍስሐ ዘለቀ ጋር ነው አብረን ያለ ነው። እንግዲህ ፍሽዬ እዚህ ቦታ ላይ ደጋግመህ መጥተሃል ይባላል። አዎ በጣም ቤታችን በለው በቃ መምህር ዮናስ በጣም ቡኢ ከተማ ይሄ ፍርሻቦ ነው የሚባለው። ፍርሻቦ ቡኢያች ከተማዋ ናት የወረድንባት። አሁን ያው ቤተክርስቲያኑ ተሰርቶ አልቋል እንዳያችሁት። አሁን በደንብ ትንመለስ በደንብ እናሳያችኋለን። አዎ እሱን በደንብ ማሳየታለን። አሁን ወዴት ይሄር ነው? ወደ ተአምረኛው ወደ አቦይ ጸበል። ይሄ እንግዲህ የጻድቁ የአቡነ ገብረ መንፈስ ቅዱስ ጸበል ላይ እንግዲህ ፊሽ በጣም ተጠቅሞበታል ይባላልና ብዙ ጊዜ እየመጣህ እዚህ ስለ ጸበሉ ትንሽ እያወራህን ጸበሉን እንድታሳየን ነው ዛሬ ወደዚህ። በደስታ ጸበሉን በደንብ አድርገን ውስጡን በደንብ እንመለከታለን። አዎ ምናልባት እዚህ የአቡነ ገብረ መንፈስ ቅዱስ ጸበል ብቻ ነው ያለው አይደለም። የአቦይ ጸበል ለረጅም ጊዜ በጣም ብዙ አመታት ያስቆጠረ ጸበል ነው በነገራችን ላይ እና ከአቦይ በኋላ 3 ጸበሎች ፈልቀዋል እዚሁ ላይ። አዎ የእመቤታችን የቅድስት ድንግል ማርያም የሰማዕቷ የቅድስት አርሴማና እንዲሁም ከአለት ላይ ፈለቀው የአቡነ ተክለ ሃይማኖት ጸበል በአጠቃላይ 4 ጸበል ነው እዚህ የምናየው። እንደዚህ አልነበረም። አሁን ተሰርቶ በጣም አምሮ ተውቦ ነው የምናየው በደንብ። አሁን እዚች ጋር ጫማ እናወልቃለን። ጫማ ወልቀን ነው መንገባው። አዎ ተመልካቾቻችን እንግዲህ በደንብ ውስጡን በደንብ አድርገው አይተው። በነገራችን ላይ በጉዞ የመጣ ብዙ መኪና ይቻለሁኝ። ጉዞ የተለመደ ነው። እኛ ስንት አመት ስንመላለስ ለንግስ እንደዚህ ሰው የአካባቢው ሰው ነው በብዛት የሚመጣው። ከዛ ከቡኢም በዚህ አቅራቢያ ያሉት ሰዎችም ይመጣሉ። አሁን ግን ለየት የሚያደርገው ወደ 11 መኪና ከአርሲ በቆጂ እንደመጡ ነው ዛሬ እያየን። አዎ ያው እዛ ጋር መኪኖቹን አላያቸውም። 11 መኪና መጥቷል አንድ ላይና ይገርም። በጣም የዛሬው በዓል ልዩ ነው። እግራችሁ እርጥብ ነው እናንተም እውነት ነው። የተቀደሰ ስፍራ፣ አዎ ተአምረኛ ስፍራ። በአልጋ ታዝለው መተው እዚህ ቆሞ በእግራቸው ሄዱ ብዙ ሰዎች አሉ። ነው ይገርማል። ከኮሮናው ሰዓት ጀምሮ የዚህን አካባቢ ሰው ምንም ኮሮና ሲያልፍ አልነካውም። በዛ ሰዓት ብዙ ሰው ጸበሉን ከዚህ ይዞ እየሄደ ራሱ እዛ ብዙ ተአምር ተሰርቷል። ከዛን ጊዜ ጀምሮ አንተ ወደዚህ ትመጣ ነበር ማለት ነው? አረ ከዛ በፊት የሚገርም ነው። በቃ ቤተክርስቲያኑ አይናችን እያየ ነው ተጀምሮ አሁን እንደዚህ ደረጃ ይደርሰው አልቋል። አሁን በቃ አሁንም አልቋል። መባረክ ብቻ ነው የሚቀረው። ስዕሉ ሁሉ ነገር አልቋል። መስኮቱ ምኑም አልቋል። የመስታወት ስራ ምናምን ነው። በጣም ትንሽ ስራ ነው የቀረው። እሱ ቶሎ ያልቅና ደግሞ እንትን እንላለን። ይሄን የመሰለ እንግዲህ ተአምረኛ ግቢ በጣም ደስ የሚል 100 ዓመታት እንዳስቆጠረ ነው እኔ ፒተር የነገረን። ፒተር ማለት የዚህ ሀገር ተወላጅ ነው። የአቦይ ወዳጅ ነው። እያሰራ ያለው ወንድማችን በጣም እያስተባበረ እያሰራ ያለው እና ጉዞም ያዘጋጃል እዚህ ከንግስ በዓላት ባሻገር ጉዞም ማዘጋጅተው እዚህ መተው በዚህ አጋጣሚ ተጠምቀው ተባርከው ይላሉ። በአቦይ ጸበል ተአምር ያልተሰራለት ሰው የለም። የጻድቁ በረከት ይደርብን ሁላችን። አሚን። እንግዲህ ምናልባት ይሄንን የሚከታተሉ በመላው ዓለም ጉዞ የሚያዘጋጁ አሉ ኦርቶዶክሳውያን። ወደዚህም ስፍራ ብዙ ሰዎች እንዲመጡ ያደርጋሉ ብዬ አስባለሁ። እስኪ እንግዲህ ወደ ውስጥ እንግባና በደንብ ያለውን ነገር ይሄ ሁሉ ሰው ሊጠመቅ ነው የተሰለፈው። እንግዲህ ወረፋ ነው እንግዲህ ቶሎ አስጠምቋቸው ወደ ንግስ እንዲወጡ መንገርም ይኖርብናል። የሚገርም ነው። አሁን እንደዚህ በጣም ተሰርቶ ተስተካክሎ ነው ያየኸው። እናቶች እንኳን አደረሳችሁ።
አደረሳችሁ። እንኳን አደረሳችሁ። እንደምናችሁ። እንግዲህ እንደምትመለከቱን ከውጭ ጀምሮ ወደ ውስጥ ገብተን የጻድቁ የአቡነ ገብረ መንፈስ ቅዱስ ይሄ የጸበል ቦታ ነው። ይሄ ስፍራ እንግዲህ በተደጋጋሚ እንደነገርኳችሁ በዚህ በሶዶ ወይም ደግሞ ቡኢ ፍርሺ አቡነ ገብረ መንፈስ ቅዱስ ነው የሚባለው። ይሄ ብዙዎች የተፈወሱበት ብዙዎች ከተለያየ ደዌያቸው እየተፈወሱበት ያለ ስፍራ ነው። እንግዲህ አባቶቻችን እንደነገሩን ቅድስት ቤተክርስቲያናችን ሆስፒታል ናት እንዳሉን ብዙዎች መድኃኒት የሚያገኙባት ስፍራ ናትና ይሄ እንግዲህ በዓለም ላይ አትድኑም የተባለው ነገር ሁሉ የሚላቀቅበት ወይም ደግሞ የሚረግፍበት ደዌያት ደግሞ እዚህ ስፍራ የሌላቸው ስፍራ መሆኑን ማሳወቅ እንፈልጋለን። ከዚህ ጋር ተያይዞ እንግዲህ ዘማሪ ፍስሐ ዘለቀ በዚህ ስፍራ ላይ በተደጋጋሚ በመምጣት የጻድቁን በረከት በማግኘት በማሳተፍ የምናውቀው ወንድማችን ነው። እንግዲህ ፊሼ ይሄ ቦታ እንደው ምናልባት ብዙ ሰዎች እዚህ መጥተው ጸበሉን ተጸብለው የእግዚአብሔርን ቸርነት የጻድቁን በረከት እንዲያገኙ አንተ ምንድነው መልእክት? እንግዲህ ብዙ ሰዎች እኛም ራሱ እዚህ የመጣ ነው እጅግ በምንወደው በምናከብረው በመምህራችን በመምህር ፋሲል አስቻለው ምክንያት ነው። እሱ አንድ የእግራችንን አስረገጠን ከዛ በኋላ ቀርተን በተለያየ አስጨናቂ ምክንያት ካልሆነ በስተቀር ቀርተን አናውቅም። እና እኔ መልእክት የምሰጠው በጣም የጨነቃችሁ ግራ የገባችሁ በብዙ ነገር የታወካችሁ ሰዎች ግዴላችሁ ምኑ እዚህ ቦታ ላይ ገዳሙ ቤተክርስቲያኑ ቦታ ይሰጣችኋል። ቤተክርስቲያኑ ቦታ ሰጥቷችሁ እዚህ ጸበላችሁን ተጠምቃችሁ ጸልያችሁ ተፈውሳችሁ ትሄዳላችሁ 100%። እና አቦይ ደግሞ ያው አባ መላ ነው የምትላቸው እህታችን ቤዛ አባ መላ ነው የምትላቸውና አባ መላ ናቸው። እኔ በህፃንነቴ እናቴ እርጉዞና ወድቃ ነበርና አንሸራቷት ወድቃ በቃ እሷን እናትረፋት ጽንሱ እንኳን ፈሷል ሞቷል ተብዬ ነበርና በአቦይ ቀን የወደቀችው ተነስታ ትሪት አርገዋት ምን ብሏት አረጋግተው አስቀምጠዋት ሕክምና ማልሄደች ምንም አልሆነች ቀጥ ብላ መራመድ ጀመረች። ሲታይ እኔም ደህና ነኝ ምንም አልሆንኩምና አቦይ በህይወቴ ላይ ትልቅ አስቀምጠውልኛልና አቦይ ጋር መታችሁ የሚጎልባችሁ ነገር የለም። እኔ ያው የጨጌ ዮሐንስ ወዳጅ ነኝ ታውቃለህ። አቦይ አባቴ ተክልዬ ሁሉም አባቶቼ ናቸው። ሁሉም የተለያየ ተአምር እያደረጉልን እዚያ ያደርሰውናል። የኢትዮጵያ ጠባቂ ናቸው። ዝም ብላችሁ ተጨንቃችሁ ወደዚህ ወደዛ ከምትንከላወሱ ንስሐችሁን ግብት ብላችሁ ቁርጥ አድርጋችሁ ንስሐ ገብታችሁ እዚህ ቦታ ላይ መታችሁ ጥቂት ቀን ጸበል ተጸበላችሁ አቦይን ጠይቃችሁ ምንም አያሳፍሯችሁምና ኑ ወደዚህ ተአምረኛ ቦታ ወደ ፍርሺ አቡነ ገብረ መንፈስ ቅዱስ ኑ እንላለን። አመሰግናለሁ። ጸበል ዘማሪ እንግዲህ ዛሬ ተጠመቃለህ አንተ። እሺ ዘማሪ ፍስሐ ዘለቀ ከልብ እናመሰግናለን። ተወዳጆች እንግዲህ ይሄ ቦታ በጣም ተአምረኛ ቦታ ነው። እውነት ለመናገር ይሄ በዓለም ላይ ያለው ሕዝብ ይሄን ቦታ አይቶ እርግጠኛ ነኝ ከዚህ በኋላ ምክንያቱም የተለያዩ ጉዞዎችም አሉ። ጉዞ አዘጋጆችም ደግሞ ይሄን ስፍራ አይተው እንደሚያዘጋጁ ወደዚህ እንደሚተሙ እንግዲህ የጻድቁ ቃል ኪዳን ይታወቃል። ምድረ ከብድ እንዲሁም ደግሞ በዚሁ መስመር ነው ያለው። እንዲሁም ህዝባችን ዝቋላ ይሄም ደግሞ አንዱ የጻድቁ የአቡነ ገብረ መንፈስ ቅዱስ እጅግ በጣም የበረከት ቦታ ነው። የጻድቁ በረከት አይለያችሁ። እንግዲህ ወደ ጸበል እንጠመቃለን። እንግዲህ ቅድም እንደተናገርነው ጸበሉ 3 ጸበል ተጨምረውልናል። የእመቤታችን የተክልዬና የአቡነ ተክለ ሃይማኖትና የእናታችን የቅድስት አርሴማ ተጨምረው 4 ሆነውልናልና የእነሱም እንዳሉ ድጋሚ ማሳሰብ እንፈልጋለን። ተመልካቾቻችን ቅድም መምህሮ መዘምር ዮናስ ነበር ሲጠይቀኝ የነበረው። ከተጠመቀም በኋላ እኔ ነኝ የምጠይቀው ይህን ተአምረኛ ጸበል እንዴት አየኸው? በጣም በቃ እንደው ካሜራ ላይ ያስቀረነዋል። በጣም ብዙ ነገር እየሆነ ነበር ዮኒ አውቄ ነው። በጣም ደስ ብሎት ጸበሉ ሲፈስበት ነበር። እንዴት አየኸው ጸበላችንን? በጣም ቆንጆ ነበረ ፊሼ። በጣም ደስ የሚል የበረከት ቦታ ነው። እኔ እንግዲህ ጸበሉ ገብቼ ተጸብዬ በጣም ደስ ብሎኛል። የሆነ ነገር ነው በቃ ቅልል የሚለው እና ጻድቁ አቡነ ገብረ መንፈስ ቅዱስን የምትወዱ የጻድቃን ወዳጆች በእውነት በመላው ዓለም የምትገኙ እዚህ ስፍራ መታችሁ የጻድቁን የአቡነ ገብረ መንፈስ ቅዱስን በረከት ለማግኘት ያብቃችሁ ነው ምለውና ለምን አሁን ተጠያቂ ስለሆንኩ ነው። ምክንያቱም በጣም እኔ ራሴ ገብቼ ተጠምቄ ሳየው ያው እንደምታውቁት የጻድቃን በረከት ብዙ ነው አይደል?
መጽሐፍ ሲናገር ምንድነው የሚለው? በረከት በጻድቅ ራስ ላይ ነው የሚለው። በረከት በጻድቅ ራስ ላይ ነው። ስለዚህ የጻድቅ መታሰቢያው ደግሞ እስከ መቼ ነው? እስከ ዘላለም። ስለዚህ ዝክረ ጻድቅ ይሄሉ ለዓለም ማለት ነው። እውነት ነው። ስለዚህ የጻድቃንን በረከት አፍሰናል። ዛሬ በመላው ዓለም የምትገኙ በእውነት ይሄንን ስፍራ ዙሪያውን አሁን የተሰራውን መቅደስ እናሳያቸዋለን። አካባቢውን በሙሉ እንደ ዶክመንተሪ እንግዲህ እናሳያቸዋለን። ጉዞ የሚያዘጋጁ ሰዎች ይሄንን ቦታ በደንብ ማየት አለባቸው ብዬ አስባለሁ። በተለይ ምእመናን ይሄ ዳግማዊ ምድረ ከብድ ነው፣ ዳግማዊ ዝቋላ ነው ብዬ ነው ማስበውና የረፍት ቦታ ነው። ስፍራው እንዴት ደስ እንደሚል ሰዎች መተው እንደው አሁን እዚህ ለሱባኤ እንደው ጸጥ ያለ ቦታ ነውና በመላው ዓለም የምትገኙ የጻድቁ በረከት ይድረሳችሁ። በውጭ ዓለምም ሆናችሁ ይሄንን ቤተክርስቲያን ማገዝ መርዳት የምትፈልጉ ምክንያቱም የጻድቁን በረከት ምክንያቱም ቤተክርስቲያንን የምንረዳው ነገር የለም። እውነት ለመናገር እኛ ነን ከቤተክርስቲያን እርዳታ የሚያስፈልገን። የምትለመን ቤተክርስቲያን እንጂ የምትለመን ቤተክርስቲያን የለችንም እንደምናውቀው። ስለዚህ ነገር ግን እኛ እንድንጸድቅ አባቶቻችን እንደነገሩን እኛ የአባቶቻችንን ፈለግ ስለምንከተል ጻድቁን ዛሬ የምናስባቸው ቅጥሩ ለዘላለም በእግዚአብሔር ቅጥር ላይ ስማቸው የተጻፈው እግዚአብሔር መስለው ስለኖሩ ነው። በትክክል። ስለዚህ ርዕሰ ባህታዊ መናኙ ጸሎተኛው አባት አቡነ ገብረ መንፈስ ቅዱስ በረከታቸው ይደርብን። ፍሺ ደስ ብሎኛል። ለዚህ በረከት ስላሳተፍከኝ አመሰግናለሁ። ልትጠመቅ እኮ አላሰብክም ነበር አይደል? አላሰብኩም። ማምላክ ምስክሬ። ያው እንደዚህ ነው። ቀስ ብለው አባብለው መተው እንዳንፈራ አንዳንድ ወንድሞቻችን ጸበል ሲባል ይፈራሉና ሁላችንም መጠመቅ አለብን። ሁለት ነገር ብቻ ልናገር። ይሄን ቦታ ያያል ይሁን ይሄ ቦታ ማለት እንደዚህ አልነበረም። ባዶ አጥር አልነበረውም። ቀስ እያለ እየለማ እውነታው ምድራዊ ገነት ነው ያለነው። በጣም ቦታው ደስ ይላልና እጅግ ደስ እቺ ቦታ እቺ አራት ማዕዘን በኋላ ዛሬ ዓመታዊ ክብረ በዓላቸውም እንደመሆኑ መጠን የጻድቁ በዓለ ዕረፍታቸው ነው እና ታቦቱ ከመንበሩ ተነስቶ የተዘመረ በካህናቱ በሰንበት ትምህርት ቤት መዘምራን በሁሉም በህዝቡ ታጅቦ እዚች ቦታ ላይ ወረብ ይመጣል። ይመጣል። በኋላ እዚህ ወረብ ይወረባል። እንድትመጡ በኋላ እዚች ጋር ወረብ ይወረባል። ጸበሉን ባርኮ ይመለሳል ማለት ነው። ሌላው ልናገር የፈለኩት መምህር ፋሲልና ዮሐንስ ክራር ጆን ዘማሪ ጆን አብሮን የመጣው ባቦይ በጣም የተደረገላቸው ድንቅ ነገር አለ። እዚህ ቦታ ላይ ሲመላለሱ ብዙ ነገር አስተካክለውላቸዋል። አቦይና በጣም ያቦይ ወዳጆች ናቸው እና እሱን ከነሱ እንዳትረሳ ጠይቃቸዋለሁ እንዲመሰክሩ ስለ አቦይ። በተረፈ እዚህ ቦታ እዚህ ምድራዊ ገነት ላይ መታችሁ በዚህ በጭንቅ ዓለም ላይ ያላችሁ ሰዎች እዚህ መታችሁ ተረጋግታችሁ አረፋችሁ እንድትመለሱ ጥሪያችንን እናቀርባለን። እግዚአብሔር ያክብርልን። እንኳን አደረሳችሁ ለጻድቁ አቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍት በዓላቸው እንኳን አደረሳችሁ። እሺ እንግዲህ ጻድቁ አቡነ ገብረ መንፈስ ቅዱስ ያደረጉልሽን ተአምር ለዓለም እንግዲህ መስክሪ እስኪ። መጀመሪያ ጡቴ ባበሻ ተቃጠልኩኝ። ገበያ ላይ ነግድ ነበር። ሁለት ልጆች አሳድጌያለሁ ገበያ ላይ ማለት ነው። ከዛ የሆነ ነገር ጡቴ ላይ ከላይ በኩል የሆነ ነገር ጓገለብኝ። ከዛ በኋላ በቃ አዲስ አበባ ሂጂ ምናምን ስባል እምቢ ጎሮ ገብርኤል ሄዳለሁ አንድ ጎሮ እጅሊው ምናምን አልኳቸውና እህቶቼ ከአዲስ አበባ ተልከው መጡ። ከዛ እነሱን ሸኝቼ እኔ ጎሮ ገብርኤል ሄድኩኝ። ከዛ እርሴም እየጸበል ተጠመቅኩ። የሆነ ቢጫ አረንጓዴ ነበር ከጡቴ የሚወጣው ማለት ነው የሚወጣው። ተቀቀየ ገምቻለሁ። በቃ ሽታም ጥቻለሁ። ለነሱ ነው ለእናንተ አይደለም እናገረው። ከዛም በኋላ ዚምባብዌ መጥቼ ቁጭ አልኩኝ። በሁለት ወር ጾም ውስጥ ቁጭ አልኩኝ እዚህ። ከዛ ልጅ እንዳለብኝ አላቅም። ኦኬ ነፍሰ ጡር እንደሆንሽ አላቅም። እኔ በቃ አሞኛል ብቻ ብዬ 5 ሊትር ለ8 ወር በሙሉ ጸበል እየጠጣሁ እዚህ ማለት ነው። እዚህም መጥቼ ቁጭ ብያለሁ። 5 ሊትር ጸበል ነበር መጠጣው። እዛ ጊዮርጊስዬም አሉ እዛ 5 ጸበል አለ ወደታችም አዳዘር ላይ ማለት ነው እየጠጣሁኝ። ከዛ በ8 ወር ምናምን ሆኖኛል። እኔ የማውቀው ነገር የለም። ሆስፒታል ሲሄድ የ8 ወር እርጉዝ ነሽ ምናምን አለ። ሆዴም አይጨምርም ምንም ልጅ እንዳለም አያስታውቅም። ከዛ ቀኔ ደርሶ ወለድኩ። ጡቱስ ምን አጠባለሁ ምናምን እያልኩ እምነታቸው እየቀባው ምን እያልኩ እቺ ልጅ ወለድኳት። ሶልዳት ጡቱ እንዲህ ስታይ ሆስፒታል ላይ ነጭ ወተት አውጥቷል።
ፊት አረንጓዴ ቢጫ ነበር የሚያወጣው። ይኸው እሳቸው ላይ ማለት ነው የምናገረው። አዎ ተሽሎ ወንድሜም እንደው አስማት የሆነ ነገር አብረረውብኝ እዚህ እሳቸው ጋር መጥቼ አልቅሼ ደምም ባልቅሼ ወንድሜን አስገኝተውኛል። አቦይ ጻድቁ ማለት ነው ብዙ ታምር ሰርተውልኛል። በቃ እኔም አልናገረው ማለት ነው ብዙ ታሪክ ሰርተውልኛል። አሁንም ለልጆቼ ለወለድኳቸው ልጆቼ ታምር ይስሩልኝ። ልጆቼ ጸበል አይገቡም፣ እሳቸው በፈቀዱት ቀን ይገባሉ። ያኛው ክርስቶስ ሳምራ ሄዶልኛል፣ ሄዶም አያውቅም። ሮብ አርባ አይጾምም። አሁን ጠርተው ይሄው ውስጡ ገብቷል እሱ ወንዱ ልጅ። አመሰግናለሁ። እሺ እንደሰማችሁት ነው እንግዲህ ለእርሳቸው የደረሰ ለሁላችን ይድረሱልን። እናመሰግናለን።